እኛን መጣለን አጃወልም በከል ያርዳል ግመል እንኳን ይበዛብናል። ችግርን በማውራት በችግር ውስጥ በመኖር ችግርን በመተንተን ዘመን የሚታለፍ መስሎት ያስባል። በችግርን በመተንተን የሚታለፍ ዘመን የለም። ችግርን ረግጦ መከራን ረግጦ አሻግሮ በማየትና በመትጋት ብቻ ነው ለውጥ የሚመጣ። እንደዚህ ያለው ጨለምተኛ ስብስብ ባለበት አካባቢ ሁሉ ያማረ ውጤት አይመጣም፣ ከመጣም የዘገየ ይሆናል። በ2006 የዛሬ 20 ዓመት ገደማ በተደረገ አንድ ጥናት 5 ሰዎች መካከል አንዱ ጨለምተኛ የሆነ እንደሆነ፣ ኔጌቲቭ ቲንከር የሆነ እንደሆነ፣ መልካም ነገር ማየት የሚሳነው የሆነ እንደሆነ፣ ከጨለማ ውስጥ አርቆ የብርሃን ጭላንጭል ማየት የሚሳነው ከሆነ የነዚያ 5 ሰዎች የሥራ ውጤት ቢያንስ በ40% ይቀንሳል ይላል ጥናት ነው። ከአምስቱ አንዱ ጨለምተኛ ከሆነ የአጠቃላይ የግሩፑ የሥራ ውጤት በ40% የቀነሰ ይሆናል። ከ130 ሚሊዮን ምን ያክል ጨለምተኛ እንዳለ አስቡና ያ በጋራ በሚሆንበት ሰዓት አብዛኛው መልካም ሐሳቢ ቢሆንም ጥቂት ጨለምተኞች ካሉ ውጤቱ የዘገየ ይሆናል። ጨለምተኝነት ትውልድ ይገላል። ጨለምተኝነት ሀገር ያዘገያል። ጨለምተኝነት መለወጥ፣ ማደግ፣ መሻገር ስንችል የምንለምን የምንዘገይ ያደርገናል። ከጨለምተኛ አስተሳሰብ፣ ከአይቻልም አስተሳሰብ፣ ካይሳካልኝ አስተሳሰብ ወጥተን ውጤት ማምጣት ያስፈልጋል። ይህ እንዲሆን ጨለምተኝነት አይቻልም አይሳካም ከሚል መንፈስ መውጣት፣ አሁን ባለ ሁኔታ አለመታሰር፣ አሁን ባለ ችግር አለመታሰር፣ ከዚያ አልቆና አሻግሮ ማየት መቻል። ያንን ስናደርግ የምናስበውን የበለጸገች ኢትዮጵያ ለማየት ለልጆቻችን ለማስረከብ እድል እናገኛለን። እድል ስትዞር በእኛ ማንቀላፋት ምክንያት አልረብሻቸውም አልቀሰቀሳቸውም ብላታዎች እንጂ ይህ ጉዳይ መሰራት የነበረበት የዛሬ 50-60 ዓመት ነበር። ስለዘገየን አንቆጭም። ነገር ግን ይህንን ስለሰራን ደግሞ አንረካም። ሁልጊዜም ለውጥ ተዘጋጅቶ ለሚጠብቁ ሰዎች የሚበረከት ጸጋ ነው። ያልተዘጋጀ ሰው እዚህ ቢመላለስም የባለፈውን የፓልም ፋርምም የዛሬውንም ብናሳየው ለለውጥ ዝግጁ ያልሆነ ሰው ማየት አይችልም። ሰው ለለውጥ ለእድገት ራሱን ያዘጋጃል።